ህፃናት ሆነው እኩል አትኳሏቸው የሚባለው ለዚህ ነው። አይን ነው ይባላል። ምንድነው አይን? ማስቆረብ አንድ ትልቁ ትርጉም። ከተወለዱ በኋላ ደግሞ የቡዳ መንፈስ እንዳያገኛቸው ኩል መኳል ሳይሆን ከሰይጣን የሚያርቃቸው ወይም ደግሞ ኩሉ ሳይሆን ሰይጣንን እንዳትገባ ብሎ የሚከለክለው የእግዚአብሔር ኃይል ነው። ህፃናት ሳይጠመቁ ገና በ40 ቀንና በ80 ቀን ሳይጠመቁ ሰይጣን ያገኛቸዋል የሚል እንትን የለም። ጸበል ምን ይከለክላል? ጸበል ነክታችሁ በስመ አብ ወወልድ ወመንፈስ ቅዱስ እንደዚህ ብታረጉባቸው ብታማትቡባቸው ምን ችግር አለው? ይዛችሁት አቡነ ዘበሰማያት ብትሉስ? እንግዳ ሊመጣ ሲል አጠገቡ ጸሎት መጽሐፍ ማስቀመጥ በቃ ምን ችግር አለው? ቤቱን ዕጣን ማጠን ነው። እና የግዴታ ባህልን ተከትሎ በመምጣት አለ ኢትዮጵያዊነት የሚገለጠው። ያ ባህል ምንድነው ብሎ ማሰብ ያስፈልጋል። ህፃናትን ኩል መኳል 3 ጉዳት አለው። አንደኛ ሳይንስ እንደሚለው አለርጂ ይፈጥራል። አለርጂክ የአይናችሁ ቀድባቸው ላይ ማለት አለርጂክ ይፈጥራል ሳይንሱ እንደሚለው። ታምንበታለህ ያታምንበትም በቃ እንደ ሳይንሱ ልንለው እንችላለን። ሁለተኛ ትልቁ ጉዳይ ባዕድ አምልኮን የምንከተል መሆናችንን ያቃጥርብናል። በቃ ያሳውቃል። ይሄንን እንደዚህ ሰው እንደዛ ይላል። ሶስተኛ ግን ሰይጣንን ነው የምናስገባባቸው። እኛው ላይ ሆኖ ልጆቹን ይመለከታቸዋል። እኔ እንዳደግኩት አንተ ምደግ፣ እኔ እንዳደግኩት አንቺ ምደጊ፣ ልክ እንደኔ ተኩዬ ነው እኔም ያደግኩት አንቺም ደግሞ እኔም በዛው መንፈስ እየበላሁሽ ነው ብሎ እንደማለት ነው። ህፃኗን ወይም ህፃኑን ሲያድግ ያየው ነገር በሙሉ ዜሮ ይገባል። አብሮ ያድጋል የሚባለው ይሄ ነው መንፈሱ። አብሮ አደግነኝ የማርቆስ ወንጌል ምዕራፍ 9 ላይ አይደለም? ከህፃንነቱ ጀምሮ እሳት ላይ ይጥለዋል፣ አረፋ ያስደፍቀዋል፣ ያዞረዋል፣ ይጥለዋል አይደል የሚለው? ራሱን ይስታል። ጌታም እኮ ያን መንፈስ ያስወጣው እኮ አረፋ አስደፍቆ አንፈራፈረው ሞተ እስኪሉ ድረስ ወደቀ ነው የሚለው። እንዴት ኃይለኛ መንፈስ እንደሆነ ማሳያ እኮ ነው። ከልጅነት ጀምሮ ከህፃንነት ጀምሮ እሳት ላይ የሚጥል መንፈስ ማለት እሳት ሲባል የነደደ እሳት ብቻ አይደለም። ሲጋራ እሳት ነው፣ ሱስ እሳት ነው፣ ትዳር መፍታት እሳት ነው፣ ጸባይ መጥፎ ጸባይ እሳት ነው። አጠቃላይ እሳት የሚባሉ ማንኛውም መጥፎ ነገሮች ሁሉ እሳት ናቸው። ከልጅነት ጀምሮ እሳት አመሉ ነው ተውት ተብሎ በጸባዩ የተገመገመ ሰው የለም። በቃ ይሄ እሱ ማለት ጸባዩ ነው ተውት ይባላል እኮ ከልጅነት ጀምሮ የተለየ ሰው ማንነት ማለት ነው። እና ብትችሉ ልጆቻችሁን አታስለክፉ። ባዕድ አምልኮ ቦታ የሆነ የተለያየ አላስፈላጊ የሆኑ ነገሮች ላይ እየሄዳችሁ አታስለክፏቸው። በቃ ክርስትና ከሆነ ክርስትና ነው። የህፃናት ሆነው እጃቸው ላይ የብር ሀብል ማሰር፣ አንገታቸው ላይ ብር ሀብል የክርስትናው ክር እኮ አለ። ግን ጎን ለጎን ደግሞ ምንድነው ሲባል አይ ብር እኮ አጋንንት ያርቃል ይባላል። ችግር የለው ባህል ነው ይላሉ። የብር ሀብል ሰንሰለት ነገር ያስሩላቸዋል። ይሄ ባዕድ ነው፣ ባዕድ አምልኮ ነው። እንዴት ነው የብር ሀብል ሰይጣንን የሚያርቀው ከህፃኑ? ሰይጣን ሞኝ ነው። ኢየሱስ ክርስቶስ እስከ መስቀል ድረስ አብሮ እንዲያውም በንፋስ አውታር በእሳት ዛንጀር ወጥሮ አሰረው የተባለው በሲስተም የያዘው ያ ብዙ ቅዱሳን ብዙ አባቶችን ያንገላታ መንፈስ በብር ሀብል ሊርቅ ህፃኑን እንዲያውም ጭራሽ ፒስ የሚል ይመስለኛል። ይሄንን ነገር ሲያይ አረ ቤተሰብ ፋሚሊ ነው እንደሚል ይመስለኛል ሳስበው። ሞኞች እያለ የሚስቅባችሁ ሁሉ ነው የሚመስለኝ። የብር ሀብል አድርጎ ህፃናትን ከቡዳ ከአይን ከምናምን ከመናፍስት ምናምን አድናለሁ ማለት እንደው ከመብረቅ የሚባል ያስኬዳል። ከመብረቅ ግራውንድ ያደረገ አይታችኋል። ከቆጣሪያችን ወደታች ሽቦ ወደ መሬት ይደረጋል። ምንድነው ሲባል መብረቅ ሲመጣ መብራት እንዳይጠፋ ወይም ደግሞ ግራውንድ ለማድረግ ነው፣ ለመቆጣጠር ነው ይባላል አይደል? እንደው አሁንም ልጆች እጃቸው ላይ ሰንሰለት የሚታሰረው ወይም ደግሞ የብር ሀብል የሚታሰረው ተብሎ ከመንፈስ ጋር ባይገናኝ ይሻላቸዋል። በአራስነት ጊዜያችሁ ላይ ቢላ ይዛችሁ ትወጣላችሁ ወደ ሽንት ቤት ስትሄዱ። ምንድነው ሲባል አይ ቢላ ያዙ ይባላል። ጸላኤ ሰማያት መጥቶ እንትን እንዳይል ቢላ ብረት ነገር ያዙ፣ ብረት ማንኛውም ብረት ያዥ ይባላል። ፌሮም ይሁን ምን ይሁን ግን ለምን እንደሚያዝ እንኳን አያውቁትም። ነገሩን ገልብጠውታል ማለት ነው። አሰራሩን ገልብጠውታል። ሴት ልጅ እንደወለደች ደምደም ስለምትሸት እንደ ሸለመጥማጥ እንደ ድመት እንደ ውሻ መጥቶ እንዳይለክፋት አሽትቶ መጥቶ እንዳይነክሳት ነው ብረት ያዥ ቢላ ያዥ የሚባለው ለመከላከል ነው እንጂ በሌላ ነገር አይደለም። እንዴት ነው ሰይጣን አራስ የሆነች እናት ሽንት ቤት ስትሄድ ቢላ ይዛ ስትሄድ ሰይጣን የሚፈራት? አስቡት። ራሱ ቢላ ይዞ የሚዞር ሰይጣን እና አንዳንዴ እንደው የዋህነታችን የት እንዳደረሰን ማሰብ ያስፈልጋልና መገምገም ቆም ብሎ ማሰብ ያስፈልጋል። ደጋግሜ የምናገራት አንድ ምሳሌ ያለች አንዲት ልጅ አያቷ ጋር ሄዳ አያቴ ያለቻት አቤት ይሄንን አሳ ጭንቅላቱን ለብቻ ጭራውን ለብቻ ወገቡን ለብቻ የምትጠብሹ ለምንድን ነው? አሳ ስትጠብሺ
እንደዚህ አድርገሽ ነው የምትጠብሺው ስለው ጊዜ ይሄን እናትሽ አልነገረችሽም እንዴ አሏት። አያት ናቸው እንግዲህ። እናቴማ ስጠይቃት ይሄ ከጥንት ጀምሮ ሲወርድ ሲዋረድ የመጣ በቤተሰባችን እንደዚህ ነው፣ እናቴም ስጠብስ ያየሁት እንደዚህ ነው፣ ዝም ብለን በቃ ባህል ነው ተቀበይ ተብዬ ነው፣ አንቺም እንደዚህ ነው መጥበስ ያለብሽ አለችኝ። እናትየው ከት ብለው ሳቁ። ምን ነው አያቴ ስትላት አይ እኔማ አሳውን እንደዚህ መጥበስ የነበርኩት መጥበሻው ጠባብ ስለነበር ስለማይበቃኝ ነው አሉ ይባላል። እና እናት ወይም አያት ወይም ቅድመ አያት ምን ለምን እንደሚያደርጉት ሳናውቅ እና እኛ ደግሞ ዝም ብለን መከተል የለብንም። እናትየዋ ለልጅቷ የነገረቻት ይሄ በቤተሰባችን አሳጠባበስ እንደዚህ ነው፣ ጭንቅላቱን ለብቻ ጭራውን ለብቻ ወገቡን ለብቻ የሚጠበሰው ብላ ነው የነገረቻት። በቃ በዘር እንደመጣ የኛ ቤተሰብ ባህል ነው ብላ ነው የነገረቻት። አያትየው ግን መጥበሻው ጠባብ ስለነበረባቸው ነው ይሄን ያደረጉት። እየደገምኩላችሁ አይደለም ያለሁት። ምን ያህል አያትየው ጉዳዩን ሲሰሙት ትርጉሙ ሌላ እንደሆነ ተለውጦ እንዴት እንደሄደ ሲሰሙት ነው የሳቁት። እና ልጅቷ ጥያቄዋ አሪፍ ጥያቄ ነው። ለምን አተኩራ ታያለች። ምክንያቱ ምን እንደሆነ ልጆች ይጠይቃሉ። ብዙ ጊዜ እኛም መጠየቅ አለብን። ህፃናት ሲወለዱ ይሄ ይደረጋል ለምን ይሄ ነገር ለምን ይደረጋል ለምን ብሎ መጠየቅ ያስፈልጋል። ሙሽሮች በመልስ ቀን ሲመጡ በግ ታርዶ ደሙን ይሻገሩት ይባላል አይደል? ለምንድን ነው ጻፉት እስቲ ትርጉሙ። ከዚህ ቤት አስተምሬያለሁ አይደል? ምንድነው ትርጉሙ? እና መጠየቅ ያስፈልጋል። በየትኛውም በዓመት በዓለም ሲሆን ፌጦ ለማንኛውም መድኃኒት ነው ይባላል አይደል? አዲስ ዓመት ሲመጣ ፌጦ ምናምን ተደርጎ እንደዚህ ተደርጎ ይረጫል፣ የሆነ ነገር ይደረጋል። በጣም ብዙ ባዕድ የሆኑና ባህል ወይም ከሃይማኖት ጋር የተገናኘ የተቀላቀለ በጣም ብዙ ነገር አለ። ደብተሮችም ያስለመዱት ነገር አለ፣ ባዕድ አምልኮም ያስተማረው ነገር አለ፣ ቤተክርስቲያን ያስተማረችን ነገር አለ። መለየት ያስፈልጋል፣ ለይቶ ማወቅ ያስፈልጋል። አንድና አንድ ቤተክርስቲያን ምን ትላለች በዚህ ጉዳይ ላይ በደንብ አድርጎ አውቆ ነው መከተል እንጂ ግብስብሱንም ተከትሎ መሄድ አስፈላጊ አይደለም ብዬ አስባለሁና ይህ ቤተሰብ የዳነው የእውነት ነው የምላችሁ ልጅቷ በመጠየቋ ነው። ስለ ኩል ስላስተማርኩኝ ልጅቷ እናቷን ሄዳ እማዬ ኩል ለምንድን ነበር የምትኩሉት የነበረው? የገሊትን ልጅ ስትኮያት አይቼ ነበረ። እናንተም እኮ ተኩላችኋል ነው። አዎ እስቲ ስትሰግድ አገኘችው። አሁን አግብተዋል። የሚገርማችሁ እግዚአብሔር ይመስገን ሁለቱ ሴቶች አገቡ። እነዚህ ግትር የነበሩት ልጆች ፍቅረኛ ያዙ። ወዲያው ወንድ ሲመጣ ወዲያው ተቀበል። ለምን ተያዘ መንፈሱ። ሰውነት የሚሸት የለ ምን የለ። በቃ መስገድ፣ መጾም፣ መጸለይ ነው። ጸበል መጠመቅ ነው። ጠላትን ማወቅ ትልቁ ሆሴ እንደተናገሩት ትንቢተ ሆሴ ላይ ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል አለ። ወንዱ ሴት፣ ሴቷ ወንድ ሆነው ነበር ማለት ነው። እና ስለ ባሎቻቸው ማውራት ያልፈለኩት ስላልተፈቀደልኝ ነው። እና እግዚአብሔር አምላክ ይህንን ቤተሰብ ስለመለሰ እነዚህንም ከእምነታቸው ከነበሩበት እምነት ወደ ኦርቶዶክስ ስላመጣቸው ስሙ የተመሰገነ ይሁን። ለዚህ ነው ስትጸልዩ ነው ዲያብሎስ የሚሰቃየው። ሰማችሁ? ስታመልኩ ስትሰግዱ ነው ዲያብሎስ የሚሰቃየው። ስሙን ስትጠሩ ነው ዲያብሎስ የሚሰቃየው። ልታሰቃየኝ እንዳታሰቃየኝ እባክህ አለ። ስንት ዘመን ገዝቶት ስንት ዘመን እላው ላይ ኖሮ ስንት ዘመን ቀልዶበት አሁን እንዳታሰቃየኝ እያለ ይለምናል። እና የረቀቀ ባህሪያቶቹ ይሄን ያህል ታላቅ ጉዞን የሚያደርግ ነው። ይሄ በስመ አብ ስለው 40 ክንድ ይርቃል የሚለው ነገርን አሁን ተዉት። ያ ለድሮዎቹ ነው፣ ለቅኖቹ ነው፣ በየዕለቱ ለሚጸልዩና ለሚሰግዱት ነው። አሁን አብሮን ተወልዷል፣ አብሮን አድጓል፣ አሁን አብሮን ኖሯል፣ አብሮን ተምሯል፣ አብሮን አውቋል። ግን ጎትቶናል። ወደፊት አትሄድም፣ ወደ ኋላ ብቻ ነው። አንድ እርምጃ ወደፊት፣ ሁለት እርምጃ ወይም 3 እርምጃ ወደ ኋላ እንድትሄድ ያደርጋል። እንደዚህ ከሆነ የሚበዛው ወደ ኋላ መሄዱ ነው። ከዚህ አንጻር እኛ ጠቅላላ እንደ ሀገርና እንደ ሕዝብ ወደ ኋላ እየሄድን የኖርን ወገኖች ነን። ወቅቱን የምንዋጅ አይደለንም። ነገር ነው የምንበላው፣ ለነገር ነው የምንጮኸው። ሌሎቹ ዝም ብለው ይሰራሉ። ዝም ብለው ድምፃቸው ሳይሰማ አገር ይገነባሉ። እኛ ከየትኛውም ዓለም የበለጠ እንጮኻለን። ከየትኛውም ዓለም በታች ነን። ከየትኛውም ዓለም የበለጠ ነገር ለምደናል። ከየትኛውም ዓለም በታች ደግሞ ወድቀናል። እግዚአብሔር ምሕረቱን ያብዛልን። ስትጸልዩ ነው የምታሰቃዩት። መንበርከክ ስትችሉ ታሰቃዩታላችሁ። እጃችሁን መዘርጋት ስትችሉ ታሰቃዩታላችሁ። ዕለት ዕለት የአምልኮት ጊዜ ሲኖራችሁ ታሰቃዩታላችሁ። ከዛ በኋላ እሱን ለመቆጣጠር ብዙ አያስቸግርም። አንዳንዶቻችሁ አነጋግራችሁታል፣ አንዳንዶቻችሁ አውቃችሁታል ምስጢሩን፣ አንዳንዶቻችሁ
መንፈሱ ሲስት ዝም በል ብላችሁታል። ምክንያቱም አብሬ ተወልጃለሁ፣ ዘመናትን አብሬ ፈጅቻለሁ እያለ ሲናገር ደርሳችሁበታል። አንዳንዶቻችሁ ደግሞ ሌሎቹ በቤተ እግዚአብሔር በብዛት የሚኖሩት ሰዎች ደግሞ ገና መንፈስ እንደሆነ ምን እንደሆነ አያውቁም። መንፈስ ሲባል ይበረግጋሉ፣ ይደነግጣሉ። ሌሎች ደግሞ አፍዛ ደንግዝ ተጠቅመውበት የዕለት ኑሯቸውን እንጀራ አድርገዋል። የዕለት ኑሯቸው የገቢ ምንጫቸውን አጋንንት አድርገው አንዴ በመስተፋቅሩ፣ አንዴ በመተቱ፣ አንዴ በአፍዛ ደንግዙ፣ አንዴ በሟርቱ፣ አንዴ በስልብናው እየተጠቀሙበት ብዙ ጊዜ መንፈሱ ሲነካ ይንጫጫሉ። ግማሾቹም ከዚህ ከግርማ ሞገሱ መንፈስ ተወልደው 3-4 ትውልድ ተሻግሮ መጥቶ እሱ መነካት ሲጀምር በያዘው ቦታ ላይ ያኮርፋል። ትልቅ ቦታ ይይዝና አስቀድሞ ስፍራ ይይዝና ሌላው እንዳይጠጋ ቁልቁል ይቀጠቅጣል። ያው እንደኔ የምታዩት ማለት ነው። ያም ተነስቶ ስለ መንፈስ ሲነገር የሚያወራው ሌላ፣ ለእናንተ የሚናገረው ሌላ። አረ ይሄ ነገር ዝም ብላችሁ ነው ይሏችኋል። በጌታችን ዘመን ግን ልታሰቃየኝ መጣህን በማለት የተናገረው ኃይለ ቃል ጌታውን አውቆ አምላክ መሆኑን ከድንግል ማርያም መወለዱን ከሰማያት ሰማያት መውረዱን ተረድቶ ሰው ያልተናገረውን ከጴጥሮስ በስተቀረ ሌላው ያልተናገረውን አንተ የእግዚአብሔር ልጅ ነህ ያለ እኮ ነው። ስለዚህ እንደዚህ ዝም ብለን ተራ ነገር አድርገነው የምንመለከተው በእውነት እግዚአብሔር እድለኞች ሆነን ነው በዚህ ዘመን ሚስጥሩ እንዲታወቅ ያደረገው እንጂ ይሄው ነገስታቱ ሁሉ በሱ እየሰሩ አይደለን። በመናፍስት እኮ እየሰሩ ነው። ሳይወዱ በግድ እኮ ነው አባሎች የሚሆኑት። ሳይወዱ በግድ እኮ ነው ዝናቸውን በመናፍስት ተጠላልፈው መውጣት አቅቷቸው ለዲያብሎስ አገልጋዮች ሆነው የሚሞቱት። ብዙዎቹ ዘፋኞቹ ብትሉ፣ ቱጃሮቹ፣ ሀብታሞቹ ብትሉ ከአጋንንት ጋር ካልተቋደሱ የዘመናችን ኑሮና ጊዜ እኔ እናንተ እንደክማለን፣ እንሰለባለን፣ እነሱ ይከብራሉ። እኔ እናንተ እንዲሁ ዝም ብለን እንሮጣለን፣ እንባዝናለን፣ እንቸገራለን፣ እነሱ ወደ ላይ ይወጣሉ። ሲሞቱ ወደ ጥልቅ ይወርዳሉ። ለጊዜው በምትገኘዋ ነገር ትርፍ እና ኃይል፣ ስልጣን እና ማዕረግ ራሳቸውን ያታልላሉ። እስኪ እንዴት ነው የምትኮፈሰው? አረ ኮፈሳለሁ በደምብ። አጭር ሆነች እንጂ ረጅም ብትሆንማ በደምብ ነበር ኮፈሳው። አሁን ይኸው እንደዚህ እየተኮፈስኩ ነው። በዚህም ቁመት ትኮፈሳለህ? አዎ ማን ይነካኛል? የራሴ ነው ወይ ምንሽር ቢኖረኝማ አሁን ዛሬ ለአንተ መድኃኒት ነበረ። ግን ይይዙልሃል። ገብርኤል አለ፣ ሚካኤል አለ፣ እመቤት ያለች ቤት ያስነኩሃል። ምንሽር ቢኖር ዛሬ ያው የምታስፈታውን አስፈታ። እኔ ምንሸኝ ምንሽር ቢኖር ዛሬ በቃ እዚሁ አለቀም። ምንድን ነው የሚፈልጉት? ምን ይፈልጋል? አትቆጣና። ምንድን ነው እኮ ቦታ አይደለም መቆጣቴ። ሰውን ስገባ ለምን አልቆጣም? ስንት ማድረግ የሚሰጠኝ፣ ስንት የሚጨስልኝ፣ ስንት የሚያደገድግልኝ። እንደዚህ ከሆነ ሰው የሚያከብረኝ ነበረ። ለምን አላደም? እንዲያውም በጥፊ በመታው ደስ ይለኛል። አዎ ማንን? እርሶና በጥፊ በመታው ደስ ይለኛል። እንደው አዎ በቃ ደስ ይለኛል። አደባባይ ሲስቅብኝ አሳቅብኝ እኮ አዳልሞት ይቀምጣለሁን አሳቅብኝ እኮ። ወይኔ ስንት አላገኙኝም ነበር እኮ እስካሁን። ስንት ዓመት አመለክሽ አንቺ? ኧረ እኔ በልጅነት ጀምሮ 50 ዓመቴ ነው። ይኸው እመቤቴ 50 ዓመት ሙሉ ነው ያመለክሽው? ታመልኪ ነበረ? አዳልሞት የሚባል ከራማ ሲያስቸግረኝ፣ ጠቋር የሚባል ከራማ ሲያስቸግረኝ፣ እንቅልፍ ሲነሳኝ በልጅነት ጀምሮ ከኔ ጋር ያደገው እኔ አጣጣላለሁ። የራሴን ነው። እሰይ ከበሮ እየተመታልኝ አይ ስል ደስ ይለኝ ነበር። ተሸክሜ ነው የቤተሰብ ነው ተሸክሜ ነው ወርቁት። እንዴት ነው ግን የሚያደርገው? እንዴ ነው የሚያደርገው? በቃ እንዴ ለባሏ ትገዛ እንዴ ያረጋታል ስነሳ። እስኪ እንዴት ነው የምታደርገው? እስኪ ባከንተውኛ እኔ ስራበት አንተ ጽግጽቀኛ ነህ ትለዋለህ። ይኸው ባለቤቱ ምንድን ነው በዚህ ያዟል? ጨሌ ነው የቤተሰብ ጨሌ ነው። እሺ እኔ በልሜ እመቤቴ በልሜ ታይታኝ፣ እሺ ስውሯ ማርያም ሄጄ ተፈውሼ ቤተሰቦችንም ልጆችንም ሄጄ ተፈውሼ ይሄ ቤተሰብ ጣጣ ቤት ውስጥ ነበር ያለው። አሁን ባለቤቴ ብዙ ነው ያለው፣ ልጄም ብዙ ነው ያለችው። እኔ ሄጄ ቤተሰቦችንም እንደገና ልጆችንም ባለቤቴንም ማርያም
ፈውሽኝ እመቤቴ ብዬ እመቤቴን ገብርኤል ለምኘው በማግስቱ እመቤቴ ታይታኝ ሂጂ ልጆችሽን ፈውሺ ራስሽንም ፈውሺ ሂጂ አንቺ ጣጣ እዛ ነው የሚያልቀው ብላ እመቤቴ ነች በልሜ ታይታኝ እመቤቴ ስውሯ ማርያም ለዚህ ስላበቃችኝ አመሰግናታለሁ። ቤተሰቦቼ እኔ ራሴ ሳመልክ ነው የኖርኩት። ታመልኪ ነበረ? አዳልሞት የሚባል ከራማ ሲያስቸግረኝ፣ ጠቋር የሚባል ከራማ ሲያስቸግረኝ፣ እንቅልፍ ሲነሳኝ በልጅነቴ ጀምሮ ከኔ ጋር ያደገውን የድንግል ማርያም ልጅ ከሌላ ወግዶልኛል። ክብር ምስጋና ለእመቤቴ ይሁንልኝ። አሁን ደግሞ ልጆችን የሚያስቸግርብኝ መንፈስ ካለ እመቤቴ ከላይ ላይ ታንሳልኝ። ይሄ ቤተሰቡ ነው። እስኪ አውጪው። ምን ጨሌ ነው? የጮሌ ነው እንጂ ጮሉሌ ነው። ብልጥ ተሸክሜ ነው የቤተሰብ ነው ተሸክሜ የኖርኩት። ግን እኔ ክብር ምስጋና ለመድኃኔዓለም ይሁን። ሌሊት ጸልያለሁ፣ ቀን ጸልያለሁ። ከመድኃኔዓለም ተለይቼ ስለማላቅ ከዚህ ሁሉ ውስጥ ያወጣኝ ሞት የተፈረደብኝ አል ነው። ሞትን ፈርደውብኛል ቤተሰብ። አይዞሽ እስኪ እኔ ሞት የሚያድን አምላክ አለኝ። የኔ ቅዱስ ሚካኤል አባት ያለኝ ገብርኤል የኔ አባት አለ። እንዴ አለ ይሄ ልጆችን ማድኖልኛል። ጠቋራ ዳን ሞቲ ወሰንጋለ አምጣ እስኪ ጠቋርና ዳን። እሺ ሽቶ አዎ ስንት ዓመት አመለክሽ አንቺ? ኧረ እኔ በልጅነት የጀመረው 50 ዓመቴ ነው። ይኸው እመቤቴ 50 ዓመት ሙሉ ነው ያመለክሽው? አዎ። በምንድነው የተወኩት? ይሄንን በሐምሌ ገብርኤል የሐምሌ ገብርኤል ለታ ቤት እንደዚህ ቤተ ክርስቲያኑ ቆሞ ጸልዬ አልቅሼ ገብርኤል እናትና ልጁን ከሳት እንዳወጣህ እኔንም ከልጆቼ ጋር ከሳት አውጣኝ ስለው ገብርኤል በማግስቱ እመቤቴን አሳይ። ስውሯ ማርያም እጂ እግዚአብሔር ይመስገን እኔ ጋር ነይና ይሄ ኮተትሽ የሚራገፈው በዚህ ነው። ልጄ ሹፌር ነው። ስራ ሲገባ መኪና ይጋጭበታል። ልጆቼ ተማሪዎች ናቸው። ልጄ 12ኛ ክፍል ተማሪ ነች። እስኬት አሉ የልጅ ልጄ ነው የምትሸከመው። ውጪ ነው በአመት ውጪ ነው የምትንከራተት። ግን ምን ጠቀመሽ? እስኪ 50 ዓመት አመለክሽ? እኔ ጠቀመኝ መድኃኔዓለም ነው ጠቀመኝ። እኔ ገባኝ። ግን ለቤተሰቡ ያው ዕዳን የተረፈው አይደል? ለኔ ነው ዳትሮ። ደህና ነሽ? እንግዲህ ያው እና እስኪ እሱ ምንሽ ነው? ባለቤትሽ ነው? ነው እስኪ አባታችን በዚህ ጋር ነው ይሄ ቤተሰብ ዛር እንደው ቤተሰቡን ሁሉ ፈጅ አይደል? ከጥንት ታት ተቅርማት የቆየን ያየንበት ያደግንበት ጉዳይ ስለሆነ ስናርግበት ከደረስኩም አቴ በትሞት ወደ አባቴ በሞት እናቴ ቆራቢ ናት። ቆረበች እምቢ አልፈልግም ማለች። አንዲት አባቴም ታላቅ ነው እኔም ታላቅ ነበርኩ። ለኔም አስረከቡኝ። በኋላ ስታገል ጆሮዬ መደንቆር መጣ። በአይኔም መድከም መጣብኝ። በቃ ከልብ ድካም መጣብኝ። እንዳለ የሚያደርገኝ መላቅም በቃ ታግዬ ባቅተኝ እኔ ገብርኤል ጽዋ በጣም ወደደ። ከዚህ ሰዓት ጀምሬ በጉርምስና ነበር የምጠጣው። አሁን በመጨረሻ ላይ ሳይበልሜም እየመጣ እያስፈራራኝ ገብርኤል ይሄ ነገር ጣል እያለኝ። ማን ነው የሚያስፈራራው? በልሜ እየመጣ ገብርኤል ዝም ብሎ ጠይም ሰውዬ ነው ታጣቂ መስሎ ፖሊስ መስሎ መጥቶ ሲያስፈራራኝ አይ ነገር ገብርኤል ሳይሆን አይቀርም ብዬ ወደዚህ ተመልሻለሁ። ጣል ነው የሚሉት? አዎ ይሄ ነገር አትመለስም ወይ ከዚህ መንገድ አትመለስም ከዚህ መዳን አትፈልግም እያለኝ ዋስ ከምታጣ ዋስ ብታገኝ አይሻልም እያለኝ ያስፈራራ ስለሆነ ድረስ ከልጄም ባለቤቴን ዛሬ ስንት ዓመት አገልግሎት እየመጥቻለሁ። ምስጋና ለኪዳነ ምሕረት ለእመቤታችን። ኪዳነ ምሕረትን አመስግኑላቸው። በእውነት እርሶም እድለኛ ኖት። ሊቀ መላኩ ቅዱስ ገብርኤል እየመጣ ጣልተው እያላቸው ዋስ አትፈልግም ወይ እያለ መታደል ነው። ዋስ ማግኘት አይሻልም ወይ? አይሻልም? ማዋጣው መንገድ ለምን ትሄዳለህ? ቀና መንገድ እያለ ወደ ገደል ለምን ትሄዳለህ እያለኝ በቃ ሰውየው ታጣቂ ይመስለኛል። ተጫካ ይወጣል ወይም ተቢሮ ውስጥ ይወጣል ይመስለኛል። በቃ ስመጣብኝ እሱ ሳሟርብኝ እየባነንኩ በቃ ህይወቴን አላውቅም። እንግዲህ እርሶ የተረከቡት ከአባት ከአያት በቃ በዘር ውስጥ የቆየ የቅድመ አያት ነው። ያ ተቅርማት አባቴም ታላቅ ነው። ሽማግሌ ታላቅ ስለሆነ ታላቅ ብሎ ታናሽ ወንድሞች የሰጡኝ። አሁን ተፈልጉ ተው እኔ አልፈልግም ልጆቼ ቢብሏል እኔም አላዋጣኝም ስላቸው እኛም እንግዲህ አንተ ታላቅ ነኝ እኛም አንፈልግም ስላሉ አማክሬ ሳቅተኝ እየመጥቻለሁ ነው ጌታ። እግዚአብሔር ይመስገን። እንግዲህ እዚህ አምጥተው ጥለዋል። አምጥተው እንደጣሉት ሊቀ መላኩ ቅዱስ ገብርኤል ይጣልላችሁ። በልጆቻችሁ፣ በህይወታችሁ፣ በትዳራችሁ፣ በስራችሁ፣ በጤናችሁ፣ በህይወታችሁ እንዳይፈትናችሁ በስላሴ ስም የታሰረ የተወገዘ ይሆንላችሁ። በኪዳነ ምሕረት ቃል ኪዳን የታሰረ የተወገዘ ይሆንላችሁ። ምንም አትሆኑም። በነገራችን ላይ እንደዚህ አይነት ጣጣ ሲኖር አምጥቶ እዚህ ነው መጣል። አሁን አንዳንዱ
ጣሉት፣ ውሃ ውስጥ ከተቱት፣ ወደ ገደል ጣሉት ይባላል። ይጥሉታል፣ መልሶ ይጥላቸዋል፣ ይፈትናቸዋል። አምጥቶ አስገዝቶ ጥሎ ነው መሄድ። ስለዚህ እዚህ አምጥታችሁ ስለጣላችሁ ራሷን እመቤታችን ነይ ስላለችሽ አንተም ቅዱስ ገብርኤል ጣል ስላለ ለሁለታችሁም ለአንተ ገብርኤል ለአንቺ ኪዳነ ምሕረት ቆመዋል። ምንም አትሆኑም። ኪዳነ ምሕረት ከእናንተ ጋር ትሁን። ቅዱስ ገብርኤል አይለያችሁ። ኪዳነ ምሕረትን ቅዱስ ገብርኤልን እልል ብላችሁ አመስግኑላቸው። አመስግኑልኝ። የቀረ ነገር አለ። ምናልባት እውነት ሆና ኪዳነ ምሕረት እውነት አድርጋ ልጆቼን ታላቅ ልጄ ውጭ ነው ያለችው፣ እችም ጨርሳ መሬትን ያለችው አሳክቶልኝ አንዱ መኪና ነው የምንሄዳ የዛ ታላቅ ወታናሽ እውነት አድርጎ ደህና ከሆነልኝ ከአንድ ሁለቴ መኪና ተጋይቶ ምን ብሎ ተርፎልኛል። አሁንም ጠብቃለኝ ካሳደገችልኝ አመትም አይደል 6 ወርም አይደል መኪናም ከረዳችኝ ልጆቼን እንጀራ ካደረሰችልኝ ከዚህ ሁሉ ጠብቃ ከዚህ ሁሉ እንቅፋት ካዳነኝ ለመቤት ለኪዳነ ምሕረት እኔ 10,000 መጥቻ አስገባለሁ። እሺ ኪዳነ ምሕረት ለስለቶት ታብቃችሁ። አይዟችሁ በርቱ። እስኪ ኮተት የጣልከውና ልቀቀው። ቆይስ ምንድነው የምትቆጣ? አትቆጣ እንዴ እሺ ነው ልጆቼን አስቸግሬ ልጆቼን አሳድጌ ይሄው አስታርኩኝ። ገና ደግሞ ምን ይፈልጋሉ? ምንድነው የሚፈልጉት? ምን ይፈልጋሉ? አትቆጣና እንደ ምንድነው? ይሄ እኮ ቦታ አይደለም። መቆጣቴ ሰውን ስገባ ለምን አልቆጣም? ስንት ማድረግ የሚሰጠኝ፣ ስንት የሚጨስልኝ፣ ስንት የሚያደገድግልኝ። እንደዚህ እኮ ነው ሰው የሚያከብረኝ ነበረ። እንዲህ ነበር ሰው ስዋረ ለምን አልናደድም? ለምን አልናደድም? እንዲያውም በጥፊ በመታው ደስ ይለኛል። አዎ ማንን? እርሶና በጥፊ በመታው ደስ ይለኛል። እንደው አዎ በቃ ደስ ይለኛል። አደባባይ ሲስቅብኝ አሳቅብኝ እኮ አዳልሞት ቀምጣለሁን አሳቅብኝ እኮ ወይኔ ስንት አላገኙኝም ነበር እኮ እስካሁን። ስውሯ ማርያም ሄጄ ተሰውሬ ገብቻለሁ። ገብርኤል ሄጄ ተሰውረ መጣ። አምልጬ ግን እኔም ጥፊ አማርኩክ ቢሆንማ ጥሩ ነበረ። እሺ ሞክራ። አሁንማ ታስሬያለሁ። ኪዳነ ምሕረት በሰንሰለት አስራ እንዴት ልጆቼም ሳንከራተት የኖርኩት ይኸው ልጆቼ ዛሬ ተፈቱ። አይወጣልኝ ልጆቼ የሚለው እኮ እንግዲህ እሳቸውን ልጅ ነው። ልጆቼን በአመቺ ሲያሳደግኳቸው ተሰጥተው ነበረ ልጆቿ አመቺሳ አሉኝ። ደግሞ እኮ ቀብራራ ነህ። ና እስኪ ጠጋ በል። እንዴ ቀብራራ ነኝ? ላሳየና አንገቴን እስኪ እሰይ አዳልሞቴ ሰው አልገባት አዳልሞቴ የሚገብር ሁሉ ጉዳቸው። እኔ እንኳን እንግዲህ እሷ ትጸልያለች ለሊት 9 ሰዓት ትጸልያለች፣ 7 ሰዓት ትጸልያለች። አትተኛም፣ እንቅልፍ የላትም። ና እስኪ ጠጋ እስኪ እንጠጋጋ። እርጉም ስለሆነች እኔ አሸንፋታለሁ። እሷ ደግሞ አሁን በማን አሸነፈችኝ? በመድኃኒዓለም አሸነፈችኝ። በድንግል ማርያም ልጅ አሸነፈችኝ እንጂ ማንም አሸነፈም ነበር። መቼ አልሸነፈም ነበር። ታጎራለህ፣ ትጸልያለች፣ ታጎራለህ፣ ትፈርዳለህ። አጎራለሁ። የአቷ የቅድማቷ ነኝ። የእንዳዘናው ከራማ እባላለሁ። እንዳዘናው ከራማ እባላለሁ። እንዳዘናው ከራማ ሳሶሌ ላይ ነኝ። ሳሶሌን ታውቀዋለህ? የት ነው ሳሶሌ? ገብርኤል ሳሶሌ ይባላል። አሶሌ ገብርኤል የት ነው? ወደ ፍቼ ሰላሌ ነው ያለሁት። እዛ ነው። እናቷን ሽባ አድርጌ ዮሐንስ ሄዳ ንስሐ ገብታ ስጋው ደግሞ ተቀብላ ሞተች። አባቷን ባለፈው ሄዳ አስቆርባ ከባሏ ጋር አስቆርባ 3 ስጋው ደግሞ አስቀብላ እሱን ሽባ አደርገዋለሁ ስል እሱም ማመለጠ ጾመኛ ነው። ስጋው ደግሞ ተቀብሎ ሞተ። አሁን ደግሞ እሷን መከራና ሳያለች እሷ መቼ ትያዛለች? ሴትዮዋ እርጉም ነች። እርጉም አንተ ምን እርጉም አመልካለች። በቃ ይሄ ኮተታ ባሏ ደግሞ ይሄ አሁን ቦረንትቻ የሚባል ነገር ሲሰጥ እሷ እየጸለየች ትሄዳለች። አባታችሁ ላይ ትላለች። አታረገመች ወኋላ አባታችሁ እኔ አላመልክም የኔ ጌታ እኔ ብለህ ተሰቃቀልኝ ማመልከክ ትላለች። አባታችሁን የምትጸልየውን እንዴት እንደዚህ እንዴት ነው የምታጣጥለው? ጸሎት እንዴ እኔ አጣጥላለሁ። የራሴን ነው። እሰይ ከበሮ እየተመታልኝ ደስ ይለኝ ነበር። ግን አሁን ተዋረድኩ። ምንድን ነው እስኪ የሚገብሩልህ? ምንድን ነው የሚያመጡልህ? ኧረ ብዙ ነገር ያመጡልኝ። ሽቶ ምኑም ጫቱ ምኑ ወይራው ምን ቅጡ አለ። በጉ ይመጣልኛል፣ በሬው ይታረድልኛል። ምኑም አይመጣልኝ ነገር አለ። በድሮ ማሩ ምኑ እንዲህ በእንትን በቅል እየተጨመረ ቅቤው ካናቱ ላይ
እየታለበ ባለቤቱ ሳይቀምሰው እኔ ነኛ አዳልሞት ይቀብራራው ሰርቼበታለሁ። አይቆጨኝም። ግን አሁን ለልጆቿም ለሷም ፀሐይ ወጣላት። ይቸተረገመች ስትጸልይ እኔ ለመልከም ከባሏ ጋር ጦርነት ባሏን ጆሮ ደንጉራል ጆሮ ባይነጥራ እስኪ ባልየውና የት አለው? ደንጉራል አሉ ልጁም አለች አሉ ያው እቺ አለች አንድ ልጅ እዚህ የተረገመች እኛ ስንሰራ በኢየሱስ ክርስቶስ ስም በስላሴዎች ስም የተመታሁን ትላለች። የኛ ምግብ አትበላም። እቺ ቡዳ የት ነው ያለችው? የኔን ጀበና ቅዳታ በስላሴ ስም የተመታሁን አለች። ጥሩ ምርቃት ነው። የተመታች የተመታሁን ትለኛለች። ያለች ና ጥራት ዘላለም አለማት አመልከኝም ይኸው ነስኪና የጉዷን አገር ይላት እኔም ብቻ አልዋረድም። አንቺ ግን ዛሬ ያመሰግኑሻል። ኖስኪ አባታችን እንዴት ስትለምን እግዚአብሔር ሆይ ነፃ አውጣልኝ ስትይ የነበርሽው ዛሬ ነፃ አውጣልኝ ደስ አለሽ። ጀበና ስትነቅ የኖርሽው ደስ አለኝ። ጀበናን ትንቅ ነበር እንዲህ ነው የምትለው። እኔ አልበላም እባክሽ። በካልቾ ነው የምትለው። መጠጥሽን እዛ አድርጊ እባክሽ። እጸልያለሁ እኔ መድኃኒዓለም እያለሁ አንድ ቀን ከኔ ጋር ተቋርሳ አታውቅም። ልጆች አሉኝ። እሺ ወይ እስኪ ደህና ነሽ? ደስ አለሽ? ደስ አለኝ። ይኸው 50 ዓመት ቤታችሁ የነበረው ጠላት ተያዘ። አዎ አይሰሙኝም። 7 ዓመት ሆነኝ እኔ ስነግራቸው አይሰሙኝም። እምቢ ብለውኝ ከአባቴ ጋር ምጣላ ነበረ። ይሄን ነገር እንጣስለው ተጣልቼ ከአጎቶቼ ጋርም ተጣልቼ ነው የመጣሁት እዚህ ከአጎቶቼ ጋር ራሱ ለምን ትሄጃለሽ ብለው አይ ለምን ይሄን ነገር ይጣልት ያለሽ የቤተሰባችን ነው አንቺም ትቀሰፍ ያለሽ ረፊ ብለውኝ ተጣልቼ ነው የመጣሁት ከነሱ ጋር። ወይ አምላክ እስራኤል የሚቀስፈው ማን ነው? የሚቀስፈውኛ ነና የኛ ሰላቢነት የታውቀዋለህ አንተ። እሺ እንዴ እኛ እኮ ብዙ ነገር ልጇን በመኪና ልጇ ለልጅ ሲወጣ ሲኖን አጋጭቼ ከዛ ደግሞ እሷ 9 ሰዓት ጸልያ ልጇ 10 ሰዓት ተገጨ። የጸለችው ገብርኤል መጥቶ ሃይ አረጋና መኪናውን አቆሙ። እኔ ጋር አስገብቻው ነበር። ገብርኤል ከየት እንደመጣ አላውቅም። ስትጸልያለች አለ ከየት ታውቃለህ እንደመጣ እኮ መልአኩ እኮ ከአይን ጥቅሻ እኮ የፈጠነ ነው። እሱ ሳስገባው ገብርኤል መጥቶ ወደ ጎን አቆመለት እና ሁለቴ ነው ያከባበብኩት መኪናውን ሁለቴ አገለባበጥኳትና ልጇ ደም እንዴት ነው ግን የሚያደርገው? እንዴት ነው የሚያደርገው? በቃ እንዴ ለባሏ ትገዛ እንዴ ያረጋታል። ስነሳት እስኪ እንዴት ነው የምታደርገው? እስኪ ባከን ተወኝ። እኔ ስራዬን ልስራበት አንተ ጽቅጽቀኛ ነህ ትለዋለህ። ይኸው ባለቤቱ ትገጥማለህ፣ ትጣላለህ። ጓዳንተ ይመስለውና እናደድባት ትጣላለህ ከሷ ጋር ከባሏ ጋር ትገጥማለህ። እኔ ነኝ ማጋጥማቸው። እስኪ እንዴት ነው የምትገጥመው? እሱን እኔ ምን ማትጫው አላውቅም፣ ግን ትጨቃጨቀዋለች። እኔ ነኝ ማታግላት። በቃ እንደዚህ ነው። ወዝ ያደርጋል ደግሞ። ኧረ እንዴ ምንም አላረገው ነገር ምን አለኝ? አንዴ ሰከረ ማረጋታለሁ፣ አንዴ እብድ አረጋታለሁ፣ አንዴ ጤነኛ። ግን አሁን ሰጠልኝ። ታስጠጣታለህ መጠጥ? ማርያም ሄደች። ታስጠጣለህ ወይ? አይ መጠጥ እሷ መቼ ትጠጣለች? ብትጠጣ ኖሮ እኮ እዚህ ውስጥ አትገባም ነበር። እስኪ ተገሰጠኝ ነች እሷ። እግዚአብሔር ደስ ያላት ነች። ደስ ያላት እግዚአብሔር ተገዛች። በቃ እስኪ ቆፍጣና አትበል። በቃ እስኪ ቆፍጣና ነኝ በቃ ወይ ምን እሺ ቢኖረኝ ማይሆን ዛሬ ለአንተ መድኃኒት ነበረ። ግን ይዙልሃል። ገብርኤል አለ፣ ሚካኤል አለ፣ እመቤት ያለች ቤት ያስነኩሃል። ምን እሽር ቢኖር ዛሬ ያው መታስፈታ መስፈት እኔ ምሰኛ ምን እሽር ቢኖር ዛሬ በቃ እዚሁ አለቀም። ግን የለኝም አቅሙ ምን እሽር መያዝ ድሮ ነበረ። ድሮ አለ የዘበኛው እኮ አለ ቤተክርስቲያኑ ላምጣልህ። አይ አስተኩሱንማ አሉ ዘበኞች አሉ። የሚያስተኩሱን ዘበኞች ስላሉ ወይ አምላክ እስራኤል እንዲህ ነው እኛ ስራችን እንዲህ ነው። እንግዲህ ተዋረድን። እንግዲህ ምን እናድርገው? አዳልሞቴ ተዋረደ ዛሬ። ነው እንግዲህ የተያዘ ደስ አለው። በጣም እንዲህ ያለ ደስታ ማንም አግኝቶ አቅም ለእኔ እንደተደሰትኩ ሁሉም ቢደሰትና ሁሉም ቢፈታ ነው። አሁንም ሁሉንም ሰላም ያርግልኝ፣ ልጆችንም ጠብቅልኝ። አሁን ለመቤቴ ምስጋና አገባለሁ። እንግዲህ ይኸው አዳልሞቲው ይውረገረጋል። ቤታችሁ ሲገበር ነው የኖረው። ምንም ያገኛችሁት የለም። ይሄው ነው እንግዲህ የተረፋችሁ መከራ ስቃይ ነው። እኔ በእውነቱ ከሆነ ያደርኩበት ሀሙ ይባላል፣ የሄድኩበትም ሌላ ቦታም አለ። አጥፍታል ተብዬ ኮርማይ ካስኩበት ነገር አለ።
ኮርማ የሰጠበት ካል ሁለት ይሰጣል። ለአዳልሞቴ ነው አጥፍተሃል ተብለህ እዚህ ሳይሆን ሌላ ቦታ ሌላ ለሌላ አለቃው ነው ኮርማው ምን አጠፋ ካለክ እስኪ ወይን አለቀን ዓርብና ሮብ ወይን ቁልበት አልፋል ይላል ወይን ማልሆነ ነገር እሷ ተናግራል እሷ ባለከራምና ስለምትናገርካት ለምን መታት ብባል ኮርማ ድረስ ከፍያለሁ በእውነቱ እርሜ ለከዳርበት በእውነቱ ሚስቱ በደበደበበት ይቀጣልኛ ቤት ናስኪ እኛ ቤት ይቀጣል ሚስቱን በደበደበበት ቆይ እሷን ነካ ብለን ኮርማ ያስቀጣ አዎ እኛ እሷ ላይ ስላለን እኛም ማክበር ትቶ እሷን እንዴት ይመታል እሺ መከበር አለበት እሷ እኛ ስለያዘች እኛ ላይ ክብር ነው በጣም የምንወደው በቃ ከዛ ራሳችንን እንከምራለን እስኪ እንዴት ነው የምትኮፈሰው አረ ኮፈሳለሁ በደምብ አጭር ሆነች እንጂ ረጅም ብትሆንማ በደምብ ነበር የምትኮፈሰው አሁን ይኸው እንደዚህ እየተኮፈስኩ ነው በዚህም ቁመት ትኮፈሳለህ አዎ ማን ይነካኛል የራሴ ነው እስኪ ኩፍስ በል እስኪ አይ በቃኝ ከዚህ በላይ እንግዲህ አጨቅጭቀኝ ሌላ ነገር ውስጥ አልገባም ይሄው ሰውየው በመተት የታሰረ በአይናጥ ላይ የታሰረ እነግርሃለሁ እሺ ቤት ውስጥ ችግሩ ልጆቹ ባይናጥ እንግዲህ ዛሬ ጠላት የሚነቀልበት ሲኦል የሚገባበት ኪዳነ ምሕረት እናንተን ነፃ የምታወጣበት ቀን ነው እንኳን ደስ አለሽ እሺ ያንቺም ጥረት ልፋት ነው አምልጬ ኪዳነ ምሕረት አጋለጠች ስንት ቦታ ላይ ሄጄ ታቻላቅም አድፈጠዝም ነው መጋባው ገብርኤልም ሄዳል እሷማ ማትሄድበት ቤተክርስቲያን የለ እሷማ ማትሄድበት ቤተክርስቲያን የለ ትሄዳለች ግን ምን ይኸው አተረፈች ግን ትርፍ አተረፈች እሷ እኔ ብላኝልኝ አዳልሞቲ ደረትን ኩታ ወይ እሺ ነው ወይ ተዘጋጅ ወይ ገደልገባው የመጨረሻ ነው ተዘጋጅ ተንበርከክ እሺ ተንበርከክ እንደ እስር ቤት ወጥቶ ደግሞ ዱላ ይፈታል አዳልሞቲ ሌላ ማን ያለው ጠቋር ሌላስ መተት እሺ መተት ባልና ሚስት ማጣላ መተት አይነ ጥላ ባሏን እንዳትወድ ያደረኩባት መተት አለ 50 ዓመት የተገበረ እነሱ ቤት አቤት እየተገበረኝ እንግዲህ ወደ 200 ዓመት ምናምን ከዛ በላይ የሚሆን ማለት ነው እስከ ቅድሚያት የሚገበር ከሆነ በጣም ከባድ ነው አሁን የመጨረሻ ነው ተዘጋጅ በስላሴ ስም በሉ በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ገብርኤልን አትጥራው በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በአቡነ ገብረ መንፈስ ቅዱስ ስም አዳልሞቴ ጠቋር የድል መተት የሰላቢ መተት አይነ ጥላ ሁላችንም ለቀናል በስላሴ ስም ለዘላለም በሉ በሲኦል ታስረናል የሷንም የቤተሰቦቿንም የዘጋኑን እድል በኪዳነ ምሕረት ስም ከፍተናል የመጨረሻችን ነው በል 7 ጊዜ ጮህ እንዳውጡ ቶሎ በል እንደነመር 1 2 3 4 5 6 በል መጨረሻ ገንዝና ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መልአክ እግዚአብሔር ይመስገን እንዴት የሚያደርገው አያችሁት አይደል ነይ እናቴ በስማ ማለች እግዚአብሔር ይባርክሽ መብራን ትባርክሽ ደህና ነሽ እግዚአብሔር ይመስገን ኪዳነ ምሕረት ገላግላሻለች አሜን ይሸባ እግዚአብሔር ይመስገን ቅድም ያው ምስክርነቱን ሰተሻል አስቀድሞ ጨሌውን ኮተቱን ስትጠይ በቤታችን ያንን አይታ ቆጥራ ነው እንግዲህ በዛሬው ዕለት የነቀለችልሽ ላንቺ የደረሰሽ ኪዳነ ምሕረት ለሁሉም ትድረስ መብራንን አመስግኑላት ተይ ደስ አሎት አባታችን ተው ነገር አትፈልጉኛ ሰርታችሁ አታበለሽ ደስታ ማናገኛል እንዴ ያለ ዓለም ማናገኛል እንዴ ያለ መፈወሱ ማናገኛል በእውነቱ 50 ዓመት ተገበረ ህይወት አመሰቃቀለ ሌላ ምንም አይዞሽ ጠላት ይሻልሽ አታልቅሽ ታለዶችን አዋርሻ ቤተሰቤን ኪዳነ ምሕረት ለመላከ ገብርኤል ለመላከ ቅዱስ ሚካኤል አዋርሻችኋል አሁንም አዋርሻችኋል አይዞኝ አቤት እንዴት እንደሚያደርገው እኮ ያሳለፍኩት ባባ በጣም ያሳለፍኩት ጊዜ በጣም ያሳዝነኛል እግዚአብሔር ስለተገለጠልኝ ነው ወደዚህ ቤተሰቦችን ያመጣሁት እግዚአብሔር የተመሰገነ ከየት ነው የመጣችሁት የመጣሁት ከሰላሌ ነው ከገብረ ጉራቻ እግዚአብሔር ይመስገን
ወላዲተ አምላክ ኪዳነ ምሕረት የመጨረሻ ታድርግላችሁ። እንደሰማችሁት ነው። እዚህ ላይ መናገር መጨመር ምንም አያስፈልግም። አስቀድሞ ሲጥሉ የነበረውን ነገር ተናግረዋል። አሁን ደግሞ ያው እያንዳንዱን ነገር በዝርዝር ተናግሮ ነው የሄደው። ኪዳነ ምሕረት የመጨረሻ ታድርግላችሁ። 7 ዓመት የለፋሽ የለመንሽው ደስ አለሽ? አዎ ደስ ብሎኛል። ኪዳነ ምሕረት ይመስገን። እግዚአብሔር ይመስገን። ኪዳነ ምሕረትን አመስግኑላቸው። አይዞሽ እሺ እናቴ። እሺ ኪዳነ ምሕረት ተባርክልሽ። እሺ ኪዳነ ምሕረት ተባርክላችሁ።